እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓሏ በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙም የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱሳን ሁሉ ስማቸው እንደየተሰጣቸው ጸጋና ክብር የተመሰገኑ ይሁኑልን፣ አሜን። ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረትን ድርሳኗን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በእግዚአብሔር አንድነት የእናታችን የቅድስት ኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሜን። ማርያምን በመረጣት በእግዚአብሔር አብ ስም በማኅፀኗ ባደረ በእግዚአብሔር ወልድ ስም ባጸናት በእግዚአብሔር መንፈስ ቅዱስ ስም የእመቤታችን የቃል ኪዳኗን መጽሐፍ እንጀምራለን። ከእሱ ጋር በባለሟልነት ትኖር ዘንድ ያከበራት ያነገሳት፣ እርሷ በሕሊናዋም በሰውነቷም ድንግል ስትሆን ከዚህ ዓለም ወደ ሰማይ ያሳረጋት በዚች አውደ ምሕረት የምንሰግድለት የማኅፀኗ ፍሬ የካህናት አለቃ ኢየሱስ ክርስቶስ ኃጢአታችን ለዘላለሙ ይቅር ይበለን፣ አሜን። በዚች በበዓሏ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የሕይወት እናት ድርሳን፣ የመድኃኒት እናት ድርሳን፣ የአሸናፊ እግዚአብሔር እናት ድርሳን፣ የአካላዊ ቃል እናት ድርሳን ይህ ነው። ይህችውም ከሲኦል ማዕበል ሞገድ በተነሳ ጊዜ የማትነዋወጥ የሃይማኖት አምድ፣ የማትፈርስ የአድማስ ግድግዳ እርሷ አማኑኤልን የወለደችው እርሷ ናት። የምስራች ማደሪያ በመስቀል የታጀበች ምስጋናዋ የተወደደላት እርሷ ናት። ቅዱሳን ከሲኦል የሚሸጋገሩባት መርከብ እርሷ ናት። የፋና መብራትም እርሷ ናት። ይህች ድንግል በምን ምሳሌ ትመሰላለች? ዓመታት ሳይፈጠሩ ወራት ሳይቆጠሩ በልዑል እግዚአብሔር ሕሊና ነበረች። የተዘጋጀች ምድር እርሷ ናት። ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት ፀሐይ የከለላት ሁለተኛ ሰማይ እርሷ ናት። መጀመሪያ መሰረት ይህች ናት። የአባታችን የአዳም የድህነት ተስፋ፣ የአቤል መዓዛ መስዋዕት፣ የአባታችን የኖህ የእምነት ቃል ኪዳን መሸጋገሪያ መርከብ እርሷ ቅድስት ኪዳነ ምሕረት። የቅዱሳን ጥበብ የሲራክ መጽሐፍ፣ የኤልያስ የሰርክ መስዋዕት፣ የባሮክ በለስ፣ የሄኖክ ራእይ አምላክን የወለደች እመቤታችን ድንግል ማርያም የኖህ ድህነትን 8ቱን ነፍሳት ከጥፋት ውሃ የሰወረች የሰማይ አምላክ የቃል ኪዳኑ ምልክት የምትሆን ብሩህ ቀስተ ደመና የተባለች ማርያም ይህች ናት። የሰማያዊ ክርስቶስ ማደሪያ ይህች ናት። አንዲት እንኳን የማትሻር 10 ቃላት የተጻፉባት የሙሴ ጽላት ይህች ናት። የሮቤል ተክል፣ የይስሐኮር የልደቱ ምልክት፣ የአሴር የእህል በረከት፣ የአስቴር ጸሎቷን የምታሳርግ ሆሊሆርኒስን ድል ለምትነሳ ለዮዲት ጥበብ የምትሆን ማርያም ይህች ናት። የይሁዳ የምስፍናው ሀብት፣ የዛብሎን የሕሊናው ተስፋ፣ የሶስና ልብ ከሐዘን የምታረጋጋ የኢያቄም የሐና ልጅ የዮሐንስ የአንደበቱ ክብር ሶሊያና የተባለች ድንግል ማርያም የሴም የርስቱ ምድር ምስራቃዊት የኤዶም ገነት ከነገደ ካም ኃጢአትን የማትሰራ የነፍታሌም ዘንባባ የብንያም የሰርክ ምግብ እስራኤልን ከመከራ ምድር ያወጣች የለመለመ መናን በመመገብ
የሚጣፍጥ ውሃን በማጠጣት በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት። ልመናዋ ክብሯ ከሁላችን ጋር ይሁን በእውነት። የሌዊ የስምዖን ሀብተ ቅባታቸው የአሮን ጽናጽንና የካህናት ልብሱ እነዚህ በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል፣ የወርቅ ግምጃ፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ የካህን ልብስ ጋር እንደሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌ ናቸው። የሳራ መኖሪያ ድንኳን፣ የሌዋውያን መጠለያ ድንኳን፣ ሲሳራን ያስገደለች የዲቦራ ምስጋና፣ በዳርቻዋ የምትቀመጥ የውሃ መንቀል፣ ዕዝራ በሴት አምሳል ያያት ማርያም ይህች ናት። የኢዮብ አምባ መጠጊያው፣ የኢያሱ የምስክርነቱ ሐውልት፣ የሳሙኤል የቅብአ መንግሥቱ ሙዳይ፣ በደብተራ ሙሴ አብባ ያፈራች በኩረ ሎሚ ስልጣነ ክህነት ሰማያዊ መስዋዕትን ያስገኘች ምድራዊ እንቦሳ በግፍ የሞተ የናቡቴ ተክል ማርያም ይህች ናት። ኤርምያስ ያመሰገናት፣ ሕዝቅኤል በተዘጋች በር አምሳል ያያት፣ ሐጌ በተዘጋጀች ቤት አምሳል ያያት፣ ዘካርያስ በመቅረዝ ፋና አምሳል ያያት፣ የጦቢት ዓይኖቹ ብርሃን ሰለስቱ ደቂቅን ከእሳት የጠበቀች ማርያም ይህች ናት። የታተመች መጽሐፍ ኢሳይያስ በተጠማች ምድር የመሰላት ያበበች በትር፣ ሚልኪያስ በአዳራሽ ዳንኤል በቤተ መቅደስ የመሰላት የሕዝቅያስ የዕድሜው ጭማሪ አምዶቿ የደግ ዛፍ የሆኑ የንጉሥ ማደሪያ ቤተ መቅደስ ምሰሶ ማርያም ይህች ናት። አምዶቿ የብር ዙፋኑ የሐር መጨጊያው የወርቅ ውስጡ በእብነ በረድ የተነጠፈች መቅደስ ይህች ናት። ነቢዩ ሰለሞን ጥበብ ቤቷን ሰራች፣ በውስጧም 7 ምሰሶዋን አቆመች እንዳለ የምህረት ቃል ኪዳንን የሚሰጥ የአብ ጥበብ ይህች ናት። ዕዝራ ጥበብ ከአብ ተገኘች ተብሎ እንደተናገረ ከነገሥታቱ ዘር የተወለደች የተሸለመች ሙሽራ የዳዊት ልጅ የመለኮት ማደሪያ ቤት ማርያም እንኋት። 7 ምሰሶች የተባሉ አባቶቿም አንደኛ አብርሃም፣ ሁለተኛ ይስሐቅ፣ ሶስተኛ ያዕቆብ፣ አራተኛ ይሁዳ፣ አምስተኛ ሌዊ፣ ስድስተኛ ዳዊት፣ 7ተኛ ሰሎሞን ናቸው። ፍሬን የተሸከመ ተክል የአካላዊ ቃል ማደሪያ የምታማልድ ታቦት እንኋት። የጸሎት ማሳረጊያ ማዕጠንት፣ የሽቱ ቦታ ገነት፣ የህብስተ መና መሶብ፣ ከኃጢአት የሚያነጻ ወይን ያለባት የሕይወት ጽዋ ይህች ናት። የህዳጌ በቀል እናት የምትሆን ይህችን ድንግል በክብር ባለሟልነት ከፍጥረት ሁሉ የሚተካከል የለም። ምስጋናዋንና ገናናነቷን ጠንቅቆ ተናግሮ መፈጸም አንችልምና ዝም ብለን እናድንቅ። ነገር ግን ልጅ የማኅፀን የበኩር ከልዑል ዙፋንህ ወርደህ በአባተ ፈቃድ በራስህና በመንፈስ ቅዱስ ፈቃድ ወደ እኔ የመጣህ ልጄ አስብ ብላ በለመነችው ጊዜ ከልጇ ወዳጇ የተቀበለችውን የቃል ኪዳኗን ዜና እንናገራለን። አሁንም በመልአኩ በቅዱስ ገብርኤል ብስራት አንተን በጸነሰው ጊዜ ከዘመዶች የደረሰብኝን ስድብ ተግዳሮት አስብ። ከማን ጸነስሽ እያሉ እየተዘባበቱ የስድብ ቃልን ተናገሩኝ። በመንፈስ ቅዱስ እንደ ጸነስሁኝ ብነግራቸውም የምነግራቸው ቃል አልሰሙኝም፣ አላመኑኝም። ማይዘለፋን አጠጡኝ እንጂ። ልጅ ሆይ 9 ወር ከ5 ቀን በማኅፀን የተሸከምኩህን አስብ። የፈረሶች መግሪያ በምትሆን በቤተልሔም በወለድሁ ጊዜ ያገኙኝን ችግሮች የሌሊት ቁር የቀን ሐሩር አስብ። ከወለድሁም በኋላ የምጠለልበት ቤት ስላጣው ቅጠል አልብሼ በከብቶች በረት ያስተኛውህን አስብ። ልጅ ሆይ ዮሴፍ እነሆ ሄሮድስ ሕፃኑን ሊገድለው ይፈልገዋል ብሎ
በነገረኝ ጊዜ ከእናት አባቴ ርስት ወጥቼ ወደ ባዕድ አገር መሰደዴን አስብ። በኩር ልጄን ከሚገድሉት ይልቅ እኔን አስቀድመው ይረዱኝ ብዬ ለዮሴፍ የነገርሁትን አስብ። ልጅ ሆይ ከሀገር ወደ ሀገር፣ ከበረሃ ወደ በረሃ፣ ከተራራ ወደ ተራራ እየሸሸው የደከምሁትን ድካም ያገኘኝን መከራ አስብ። በጎዳና ስንሄድ ወንበዴዎች ባገኙን ጊዜ እነርሱን አይቼ የምገባበት ቦታ አጥቼ መጨነቄን አስብ። ልጅ ሆይ የዮሴፍ ልጅ ዮሳ እንሆ የንጉሥ ሄሮድስ ጭፍራ ከዚህ ደረሱ ብሎ በነገረኝ ጊዜ ይህንን ነገር ሰምቼ ልቤ የደነገጠውን ድንጋጤ፣ አንጀት ያዘነውን ያገኘኝን ሐዘን አስብ። ልጅ ሆይ ስላንተ የተቀበልሁትን ረሃብና ጥም፣ ችግርና ሐዘን፣ መከራና ግፍ አስብ። ልጅ ሆይ አንተን በድንግልና ወልጄ በጡቶች ያሳደግከውን አስብ። አንተን የዳሰሱ ጣቶችን የተሸከሙን ክንዶችንም አስብ። ልጅ ሆይ አንተን የሳሙ ከንፈሮች፣ በፊትህ ላይ እንባ ያፈሰሱ ዓይኖችን አስብ። አንተን ያቀፉ ጭኖችን፣ ካንተ ጋር የተመላለሱ እግሮችን አስብ። አንተን ያዘለ ጫንቃይን የተሸከሙ ጎድኖችን አስብ። ልጅ ሆይ በመስቀል ተሰቅለ በሞትህ ጊዜ ያለቀስኩት ለቅሶዬን እንባዬን አስብ። ስላንተ የደረሰብኝንም ሁሉ አስብ። አሁንም በመማፀን ስሜን ለሚጠሩ በመታመን መታሰቢያዬን ለሚያደርጉ ኃጥአን ዋጋቸውን ትሰጣቸው ዘንድ እለምንሃለሁ። ጌታችን ኢየሱስ ክርስቶስም እናቱ ማርያምን ለዓለም ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባት ያስቦታል። ይህች ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትን በገለጽንለት ጊዜ አባት ያስቀድሞ አስቦታል። ይህች ስም ስለ አንቺ የተነገረ ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትስ ይቅርታ ለሁሉ የምትለምኚ እናቴ አንቺ ነሽ። ቃል ኪዳን ገባንላት ከልጅ ልጅ ተወልጄ አድንሃለሁ በማለት አንቺን ቃል ኪዳን ትሁንልህ ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅህ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማኅፀንሽ አደረው። ጌታችን ኢየሱስ ክርስቶስም እናቱ ማርያምን ለዓለም ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽኝ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባት ያስቦታል። ይህች ስም ሕይወት ናት እያለ ስሟ እንዲጠራ ትንቢትን በገለጽንለት ጊዜ አባት ያስቀድሞ ያውቃል። የወለድሽኝ ያዘልሽኝ እናቴ ወይ ደስ ይበልሽ፣ ያሳደግሽኝ እናቴ ደስ ይበልሽ። ንጉሥ ዳዊት ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እንዳለ በቀኝ ትቀመጭ ዘንድ አለሽና ደስ ይበልሽ። ስለዚህ የወለድሽኝ እናቴ የለመንሽኝን ሁሉ አደርጋለሁ፣ ፈቃድሽንም ሁሉ ፈጽማለሁ። እናቴ ሆይ የእናቴን ፈቃድ ያልፈጸምሁ የማን ፈቃድ ፈጽማለሁ? ያለ ዘር ያለ ሩካቤ ወልደሽኛልና። እኔም ዓለምን ሁሉ ለማዳን ከአንቺ ብቻዬን ተወልጃለሁና ወደ አባቴ ምሕረትን ተጠያቂ ዘንድ ሕሊናሽ አነቃቀዋል። እኔ ያላጸነውም መንፈስ ቅዱስ እንዲራራ ያደርገዋል። ከዓይኖችሽ እንባ እየፈሰሰ ባየው ጊዜ ስለዚህ ቁጣዬ ይበርዳል፣ መዓቴ ወደ ትዕግስት ይመለሳል። ምሕረቴም አንቺ ወደ ፈቀድሽው ሁሉ ፈጽሞ ይወርዳል ይላካል። እናቴ ሆይ በመከራ በመሰደድሽ የህሊና ሐዘንሽ፣ በብቸኝነት መኖርሽ፣ ስለ ሰው የምትጸልየው ጸሎትሽ፣ ስለ ድካም ዋጋ የምትማልጀው ምልጃሽ በእኔ ዘንድ የተወደደ ነው። አሁንም የወለድሽኝ እናቴ ሆይ
በመማፀን ስምሽን የጠራውን በመታመን መታሰቢያሽን ያደረገውን ሰው ሁሉ ስላንቺ ምረዋለሁ አድነዋለሁ። ቤተ ክርስቲያን አንጾ በስምሽ ታቦት የተከለውን በቤተ መቅደስ እጅ መንሻ ያደረገውን ወይም ድሃውን ተቀብሎ ያበላውን ያጠጣውን በመታሰቢያሽ ቀን ለተራቆተው ልብስ ያለበሰውን ወንድ ልጁን ሴት ልጁን በስምሽ የጠራውን ስላንቺ አድነዋለሁ፣ አገልጋዮቹንም እምርልሻለሁ። እናቴ ወይ በስምሽ የጸለየውን የተማጸነውን ጸሎቱን ፈጥኜ እሰማዋለሁ፣ የተመኘውንም እሰጠዋለሁ። እርሱ የታመመ ቢሆን ጤንነቱን እሰጠዋለሁ። እናቴ ሆይ ጻድቅ ሰው ሁሉ መታሰቢያሽን ቢያደርግ ከጸጋ ላይ ጸጋን፣ ከክብር ላይ ክብርን፣ ከባለሟልነት ላይ ባለሟልነትን፣ ከርስት ላይ ርስትን ጨምርለታለሁ። ኃጢአተኛው ሰውም መታሰቢያሽን ቢያደርግ ኃጢአቱን ይቅር እለዋለሁ፣ ዋጋውንም እሰጠዋለሁ። ስለ ስምሽ ብሎ ቀዝቃዛ ውሃ ቢሆን ያጠጣውን ዋጋውን አላስቀርበትም። እናቴ ሆይ የቸርነቴን ቃል ኪዳን ተቀበይ። እኔ ከአንደበቴ የወጣው የምሕረት ቃል ኪዳን እንዳላስቀር በአባቴ በእኔና በመንፈስ ቅዱስ ስም በሞቴ በተወጋው ጎድኔ በከበረው መስቀሌ በክቡር ሥጋዬና በፈሰሰው ደሜ በእውነት ማልሁልሽ። እመቤታችን ማርያም ከተወደደ ልጇ ይህንን ሰምታ ይህንን ሁሉ የምሕረት ቃል ኪዳን ለሰጠኸኝ ለአንተ ለባሕሪ አባት ለአብ ለባሕሪ ሕይወት ለመንፈስ ቅዱስ ክብር ምስጋና ይገባል አለችው። መድኃኒታችን ኢየሱስ ክርስቶስም ለእናቱ መልሶ ለሚወዱ ሰዎች ሁሉ መሸጋገሪያ ሁኝ አላት። በአንቺ መሰላልነት ከምድር ወደ ሰማይ ያርጋሉ፣ እኔም ከምድር ከፍ ከፍ ያለሁ እንደሆነ ሁሉ ወደ እኔ ይስባለሁ ብዬ በወንጌል ለሐዋርያት እንደተናገርኩ የምስበው በምንድን ነው? የቸርነቴ መሰላል አንቺ አይደለሽምን? አባቴ የመረጣቸው ሁሉ በአንቺ ወደ እኔ ያቀርባለሁ። መድኃኒታችን ክርስቶስ ለእናቱ ማርያም እንዲህ አላት፣ እኛስ ይህንን ያህል ለወደደን ፈጣሪያችን ምን ያህል ዋጋ እንከፍለዋለን? ቸርናትን ይቅር ባይ ንግሥትን ላስገኘልን ምን እንከፍለዋለን? ፊትዋ ከፀሐይና ከሰማይ ከዋክብት ይልቅ የሚያበራ ከበረድ ከወተት ንጹሕ የሆነች በነገሥታቱ ቤት ካለው የተክል ቦታ እጽዋት ይልቅ መዓዛዋ የሚያውድ ከመላእክት ይልቅ ሕሊናዋ ንጹሕ የሚሆን ክርስቶስን በሥጋ የጸነሰች ከልዑላኑ ከነቢያት ከሐዋርያት የበለጠች ከክቡራን ሁሉ የከበረች የነቢያት የዳዊት ልጅ ይህች ድንግል ናት። የሴቶች ሁሉ መመኪያ የምእመናን ሁሉ ክብራቸው ድንግል ማርያም። ስለዚህ ላከበራት ላነጻት ለአብ ከእርሷ ተወልዶ ሰው ለሆነ ለወልድ ከሥጋዋ ከነፍሷም ላልተለየ ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል እንላለን። መድኃኒታችን ክርስቶስ ለእናቱ እንዲህ አላት፣ የቃል ኪዳንሽን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመውን ቃላቱን ሰምቶ በልቡ የጠበቀ ሰው ሁሉ ከአንቺ ዋጋውን ያገኛል። ከኔና ከአንቺ ጋር በአንድነት ይኖራል ለዘላለም አሜን። ይህንንም ድርሳን የምትሰሙ ሰዎች ክብር ይገባዋል እያላችሁ ቃሉን አክብሩት፣ ለዘላለም አስቡት፣ አትርሱት። እመቤቴ ማርያም ሆይ በቃል ኪዳንሽ የቃል ኪዳን አስራት እንደተቀበልሽኝ የተወደደ ልጅሽ ስለተቀበለው መከራ ብለሽ ኃጢአተኛ አገልጋይሽን አድኝኝ። ስምሽን ለሚጠሩ ለወንጌል ልጆች ሁሉ በዚች ቦታ ለሚኖሩ ሕዝበ ክርስቲያን ሁሉ የቃል ኪዳንሽ በር ክፈች። ለዘላለም በእውነት ያለ ሐሰት ይሁን። ከእናታችን ከቅድስት ኪዳነ ምሕረት በረከትና ረድኤትን ያድለን። በእውነት የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች እንደ ሁል ጊዜ ድጋፋችሁ ቪዲዮውን ላይክ በማድረግ ሰብስክራይብ በማድረግ
ሐሳብ አስተያየታችሁን ኮሜንት ላይ በማስፈር መንፈሳዊ ድጋፋችሁ አይለየን። ከዚህ በመቀጠል የእናታችን የቅድስት ኪዳነ ምሕረትን መልኳን እናሰማለን። እመቤቴ ኪዳነ ምሕረት ሆይ በአካል ሦስት ሲሆን በመለኮታዊ ባህሪ በአንድነቱ ጸንቶ የሚኖር የብርሃን መገኛ እርሱ እግዚአብሔር ለቃል ኪዳንሽ የተሰጠውን ልዩ ክብር አይ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉም እመቤት ነሽ እኮን። እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራርሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦች ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤት ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘውን የድኅነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽ። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና። እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበበበትና የሐር ጉንጉን ለሚመስለው ለራስ ጠጉርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞትን የሚያስከትል እንደ ኤልያስ ሥጋዊ ሕይወትን ያይደለ የነፍሴን ሕይወት ይሰጠኝ ዘንድ በታላቅ ጉባኤ ፊት የምሕረት ቃል ኪዳን በገባልሽ ልጅሽ ዘንድ አማልጅኝ። እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባህሪያት ሁሉ በበላይነት ላለውና ለሚኖረው ርዕስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ፣ ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጽዳል ይልቅ ለሚያንጸባርቀው በንጽህና በቅድስና ለሚያበረው ለፊትሽ ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ልዩ ኅብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እነሆ ምድር ዳግመኛ የጥፋት ውሃን አላገኘችም። እመቤቴ ኪዳነ ምሕረት ሆይ የዓይናችንን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቀራንብቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ያለ ዘርአ ብእሲ የወለድሽውን ልጅሽን ኃጥአን እንኳ ሲሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባህልኝ ቃል ኪዳን ወዴት አለ ብለሽ አሳስቢው። እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ ከሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የይቅርታና የርኅራኄ መገኛ አንቺ ነሽ። በቃል ኪዳንሽ ከጥፋት ሁሉ አድኝኝ፣ ያለ አንቺ ማዳን የሚቻለው የለምና። እመቤቴ ኪዳነ ምሕረት ሆይ ባህሪሽን ባህሪ አድርጎ ሥጋሽን ከተዋሃደ ፈጣሪ ልጅሽ ዘንድ የቃል ኪዳን የምሥራች ለተናገራቸው ጆሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለጽድቅ የሚያበቃ በጎ ነገር ባይኖረኝም እንኳ የገሃነምን ደጅ እንዳታሳዩኝ እማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። እመቤቴ ኪዳነ ምሕረት ሆይ የጽጌረዳ አበባ ለሚመስሉ ጉንጮችሽ ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል እንባ ጠወለጉ። ኦ ወዮ እኔን የቃል ኪዳኗ እመቤት ሆይ የሁለቱ እህትማማቾች የሃሊባና የሃላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተላ ደስታ ወዳለበት ቦታ አሳርጊኝ። እመቤቴ ኪዳነ ምሕረት ሆይ
በአምላካዊ እደ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አፍንጮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ያ ክፉ አውሬ ዲያብሎስ ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምሕረትን ቃል ኪዳን ላስገኙ ከናፍሮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለሁለተኛ ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የተመላሽበትን የክብር አክሊል በእኔ በኃጥኡ አገልጋይሽ ራስ ላይ አቀዳጅ። እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽና የብዙ የሚሆኑ በመላእክት ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ለትክክለኛ አበቃቀላቸውና ተሸልተው እንደነጹ እንደ በጎች መንጋ ንጹሐን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጊልኝ። በደልን የሚወድ ጠላቴ ግብፃዊውን የጸሎትሽ ክንድ ሙሴ በአሸዋ ውስጥ ይቅበረው። እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት ከሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ስለ እስራኤል ድህነት የአውሴ ነቢይ የሦስቱን አርዕስተ አበው የአብርሃም የይስሐቅና የያዕቆብን ቃል ኪዳን የሙሴን ባለሟልነትን እንዳሳሰበ ስለ እኔም በመከራ ጊዜ የመታሰቢያ ቃል ኪዳንሽን አሳስቢልኝ። እመቤቴ ኪዳነ ምሕረት ሆይ የብርሃን ልብስን የተጎናጸፈ የመልአኩ የገብርኤልን ብስራት ቃልን ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የልዑል ኃይሉ ማደሪያ ሆነሻልና ኃጥአን መዳን ወይም መጽደቅ በሚችሉበት ገንዘብ የይቅርታውንና የቸርነቱን ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያልን እናመሰግንሻለን። እመቤቴ ኪዳነ ምሕረት ሆይ በከይሲ ዲያብሎስ መርዝ የቆሰሉ የኃጥአንን ነፍሳት ፈውስና ጤናን ላስገኝ እስትንፋስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ኃጢአቴን አስተስሪልኝ። ያለ ቃል ኪዳንሽ አዳኝ የሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ በመሆኑና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣው ባለመቻሌ ዓለም ጠባኛለችና፣ ነገር ግን እናቴ ሆይ በቃል ኪዳንሽ አረጋጊኝ። እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊት ቤተ መንግሥት ለሚመስለው ክሳድሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአገልጋዩዋ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋት ይበቃልና። ይህም ብለሽ ወደ ዝነ ልቦናዬ ተጠግተሽ ሰውነቴን አረጋጊያት። እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነፃነት ለተጎናጸፉት ትከሻዎች ሰላምታ ይገባል። በቃል ኪዳኗ እመቤት ሆይ በእውነተኛው የቃል ኪዳን ትከሻሽ እንኮኮ በይኝ። ከልጅሽ መንጋዎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖት ያለኝታ ፍጹም ተስፋዬ አንቺ ነሽና። እመቤቴ ኪዳነ ምሕረት ሆይ አስቀድሞ ወደ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል።
የቃል ኪዳኗ እመቤት ሆይ ስምሽን በስሙ ላይ የሰየመውን በኋለኛይቱ የፍርድ ሰዓት ደሙ ባያሰለጥነው አንቺ ይቅር ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበይው። እመቤቴ ኪዳነ ምሕረት ሆይ በእንግዳሽ አካባቢ ለምትገኘው ሕፅንሽና በግራ በቀኝ ላሉ እጆችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ምድራዊትና ሥጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎልጎታ በፈሰሰው በልጅሽ ነጸብጻፍ ደም እማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ ረቂቅ ባሕርየ መለኮት ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽ ክርኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ የተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥአንም ቢሆን እንኳ በመንግሥተ ሰማይ ከአንቺ ጋር ነግሶ ይኖራል። እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩን ፈትልና ወርቁን አስማምተው ለፈተሉ ክንዶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳንሽን በእኔ ላይ አስፈጽሚ። ተራጋሚ የነበረ ሳሚን ሰሎሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ተአምራትሽ ከመኖር ወደ አለመኖር አስወግጅው፣ እርሱ ተራጋሚ ነውና። እመቤቴ ኪዳነ ምሕረት ሆይ በታላቋ መቅደሰ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥን ለተቀበለ ለእጆችሽ መዳፍ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እንደዚህም ሁሉ ጥርኝ ውሃ ለተጠማ ጠጥቼ ብገኝ ጥቂቷን ስጦታዬን እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳንሽ ይቀበልልኝ። እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽና እንደ በረዶ ለሚነጹ ጥፍሮችሽ እንዲሁም ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ አንቺ ነሽ። ስለዚህ ለሰይጣንና ለተከታዮቹ ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል ድን ዘንድ የድንግልና ወተትን በሚያመነጩ ጡቶችሽና እጅግ በሚያስደንቀው ደም ግባትሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸለሙ ጎኖችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከእነርሱ ነጥለሽ በቃል ኪዳንሽ ጎን ማቀፊያ ቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበርን ጠልተዋልና። እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆን በመጠነ ክብሩ ሰማያዊ ህብስትን ለሚመገብ ቡሩክ ከርስሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የተባለሽ ጽዮን ማርያም አንቺ ነሽ። ስለዚህ ቃል ኪዳንሽ የፏፏቴ ውሃ ከፍቅረ ነዋይ ፈጽሞ ይጠበኝ፣ ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። እመቤቴ ኪዳነ ምሕረት ሆይ ከኮላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማኦትሽና ለውስጣዊ ገንዘቦችሽ ሁሉ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የፍቅርሽን መና እየመገብሽ በቃል ኪዳን የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነሽ ደስታ ካለበት ገነት አግቢኝ። እመቤቴ ኪዳነ ምሕረት ሆይ የብር ጉትቻ ፈርጥ ለሚመስለው ህንብርትሽ እንዲሁም ለብሩክ ማኅፀንሽና ለንጹሕ ወገብሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ክብርት አምላካችን ክርስቶስ እናት እንደመሆንሽ ቀናኢ መልአክ በአየር ላይ እንዳይቃወማት እስከ ሦስተኛው ሰማይ ነፍሴን ተንከባክበሽ ሸኛት። እመቤቴ ኪዳነ ምሕረት ሆይ
ለአምስቱ ሕዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ለሚሆኑ አቆያጽሽም ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የእግዚአብሔር የሕጉ ታቦት የሐዲስ ኪዳን ጽላት አንቺ ነሽ። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራስ ጠጉር የቀብኝ የልጅሽ ደም የነፍስን ደዌ ይፈውሳልና። እመቤቴ ኪዳነ ምሕረት ሆይ በስግደትና በማማለድ ጊዜ ከእግሮችሽ ጋር ለሚተባበሩ አብራኮችሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ ወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያደርግላት ዘንድ አጥብቀሽ ለምኝልኝ ማልጅልኝ። እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔምን ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ አብራኮችሽ ጫሞችሽ ሰላምታ ይገባል። የቃል ኪዳኗ እመቤት የቅስራ ልጅ ሆይ አንተን የምወድህ ነፍስ ስለ ሦስት ባሕርይዋ ብለህ በእውኑ ትኮንናታለህን ብለሽ አምላክን ትጠይቂልኝ ዘንድ እማጽንሻለሁ። እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፋር ለተሸለሙ ከጫሞችሽ በፊት በተቀዳሚነት ለሚገኙ ለሁለት እግሮችሽ ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ለእንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጊኝ። እመቤቴ ኪዳነ ምሕረት ሆይ የተረፋት አየር ላሳደገውና የኃጢአት ኃይለ ነፋስ ፈጽሞ ለማያናውፀው አካለ ቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኝኝ። ቃል ኪዳንሽ የማዳን ሥልጣን ባይኖረውስ ኖሮ የበላይ ሰብን ነፍስ ማዳን ባልተቻለው ነበርና። እመቤቴ ኪዳነ ምሕረት ሆይ ከኤልሳቤጥና ከሐና መልክ ይልቅ በደም ግባቱ በውበቱና በልምላሜው ልዩ ለሆነ መልክሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ በሥጋ በነፍስ በውጭና በውስጥ ድንግል የምትሆኚ ክብርት እመቤቴ ነሽና በፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወራት በተቋረጠ ጊዜ መጠጊያ ይሆነኝ። እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአከ ሞት ጥቁር ጥላውን ሳይጥልብሽ እሱም ራእዩን ሳያይብሽ የብርሃን ጸዳል ለማየት ብቻ ለተለየው ለነፍስሽ መውጣት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ሞት ከሥጋዬ ለይቶ በወሰደ ጊዜ ከሦስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር የመለኮቱ ባሕሪ ይማልድሻለሁ። እመቤቴ ኪዳነ ምሕረት ሆይ የአብ የባሕሪ ሕይወቱ መንፈስ ቅዱስ ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ ጻድቃንን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአንን ለማዳን ተፋጠኚ። እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቱ በጴጥሮስ እጅ ለተገነዘው ግንዘተ ሥጋሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ የኃጥአንን ቅባት አልቀባም ብያለሁና ቃል ኪዳኔን ለምን ተስፋ ታደርጋለህ? እርዳታዬንስ ለምን ትፈልጋለህ? ሳትይ በችግሬ ጊዜ ፈጥነሽ በመድረስ ይቅርታ አሳርግልኝ። እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡበት መካነ መቃብርሽ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ እኔ ሟችም ሆነ አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽልኝ። ከክርስቲያን ወገን አንዱ ወይም አንዲቱ ስትሞት በዚያ ነፍስን ለማረጋጋት አንቺ ፈጥነሽ ትደርሻለሽና። እመቤቴ ኪዳነ ምሕረት ሆይ
መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤ ምሳሌው ለሚሆን የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽ። ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በሥጋውም በዚያው በጥፋት ጨለማ ጉድጉዳ ውስጥ ተደፍኖ በቀረ ነበር። እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንፃ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የዓለም ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛ ዘንድ ማልድሻለሁ። በመድኃኒትነት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሽልኛልና። እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔር እናመሰግነዋለን። የቃል ኪዳኗ እመቤት ሆይ ስለሆነም እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናት መልክሽ የሚጸለየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊት ነፍሱ ራስ ላይ የሰማያውያን አክሊል መንግሥት አቀዳጀው። እመቤቴ ኪዳነ ምሕረት ሆይ ወላዲ የሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ላንቺ ምስጋና ይገባል። መለኮታዊና ሰራጺ የሚሆን እግዚአብሔር መንፈስ ቅዱስ በሚመሰገንበት ገንዘብ ላንቺ ምስጋና ይገባልና ከጠላት ሰይጣን መክበብ በየቀኑ በየሰዓቱ ተጠብቂ ዘንድ ለዘላለሙ ደጋግሜ በቃል ኪዳንሽ እማጸናለሁ። እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለኝታዬ ተስፋዬ ነሽና ኃጥአንን አማልደሽ መታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይቶ የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳኗ እመቤት ሆይ የምሕረት ቃል ኪዳን ምልክት ትሆኚ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን የሚያጸና ለኃጢአተኛው ሁሉ የመዳን ምልክት ለሆንሽ ላንቺ ሰላምታ ይገባል። እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞች መዝገብ የሰማያዊን ብልጽግና ነሽና ሰላምታ ላንቺ ይገባል። እመቤቴ ኪዳነ ምሕረት ሆይ የሚዛኑ ክብደት በውሃ የምታስለውጪ ላንቺ ሰላምታ ይገባል። ድንግል ሆይ ላንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። እመቤቴ ኪዳነ ምሕረት ሆይ በጎ ሥራ በመስራትና በትሩፋት ገድል ለመጽደቅ በተሳኔ ጊዜ አንቺን መጠጊያ መከታ አድርጌሻለሁና ላንቺ ምስጋና ይገባል። ድንግል ሆይ የቃል ኪዳን ባለቤት ነሽና ነፍሴን ቀጥፋት አድኛት። እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግሥት መገኛ መድህን ነሽና ላንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ማግኘት ትንሣኤ ዘጉባኤ እስኪሆን ድረስ በተስፋ ይኖራልና ሰላምታ ይገባሻል። እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ የሚነገርበትን ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያ ያደረገውን በስምሽ የጸለየውን ከበረከትሽ ታሳተፊውና ይቅር ባይ ከሚሆን ልጅሽ ይቅርታን ታሰጭው ዘንድ ሰላም እያለው ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ማርያም ሆይ ወንዶችና ሴቶች ባሮችሽን ከክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂን። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በግራ ጋንንት ከመረገጥ ከመጠቅጠቅ አድኝኝ ለዘላለም አሜን። እመቤታችን ማርያም ሆይ ምልጃሽ ሁላችን በያለንበት በተሰጠሽ ቃል ኪዳን ይጠብቀን በእውነት